አሁን ከምን ጊዜውም በላይ በጣም ታስፈልገኛለች። ታዲያ ምን ችግር አለው? እሷ እኮ ሁሌም ቢሆን በኔ እጅ ውስጥ ናት። ሰሚ ፍላሹን እንዴትም ብላ እንድታመጣልኝ ይፈልጋለሁ። አሁን የደወልሽው ከብሩክ ጋር በግድ አንሶላ እንድጋፈፍልሽ ፈልገሽ ነው? ዝና ደግሞ ያው አንድ ነገር ካለ አለ ነው። በይ ቻው ቻው። ለማንኛውም ዝና ጋር መጣላት ካልፈለግሽ አሁን ያልኩሽን ነገር በሙሉ አድርጊ። እየሰማው ነው። ስማ ሁሉንም አንተ ጋር ያለውን ቪዲዮ የምትሰጠኝ ከሆነ ብቻ ነው ወንድምህን የምልክል። የምትፈልገውን ነገር ሁሉ እሰጣለሁ አልኩህ እኮ። የኔንም ስጋት እኮ ነገርኩ። እንዴት ላምን እችላለሁ? እስኪ ንገረኝ። እኔን ከማመን ውጪ ሌላ ምርጫ አለ? እኔ ጋር እንኳን ምርጫ ስለማይጠፋ አታስብ። እኔ ግን ሲገባኝ ይህን ነገር በሰላም መጨረስ የፈለክ አልመሰለኝም። ኧረ ብሩክ እባክህ ተረጋግተህ በስነ ስርዓት አውራ። ለነገሩ የመድብል ደም አይደለ ውስጥ ያለው። እሺ አሁን ነገሩን በሰላም እንጨርስ። በጣም ጥሩ። እንግዲያው ዛሬ አመሻሽ ላይ እንቀባበላለን። እሺ በቃ አንተ እንዳልከው አመሻሽ ላይ እንገናኝ። አውቀዋለሁ። እንግዲያው እዛው ፍላሽና ሚሞሪውን ይዤ ልመጣለሁ። ቆይ ለምንድነው ከተቀጣጠራችሁ ስልኩን የማዘጋው? የማንን ድምጽ ነው የምሰማው? ይሄን ድምጽ በደንብ አውቀዋለሁ። ሞገስ። ስለዚህ ሉላም እዛ አለች ማለት ነው። አዎ ሞገስ ነኝ። ምን ታመጣለህ? ጸብ ያለው ከኔ ጋር ነው አይደለ? ስለዚህ መድብልን ልቀቀው። ባለፈው ክፍል ብሩክ በወንድሙ አይጨክንም ብያችሁ ነበር። ልክ ነበርኩ። አሁንም መድብል ነፃ እንደሚሆንና ማህሌት ከባለ ሀብቱ ገንዘብ እንደምታገኝ ልነግራችሁ ወዳለሁ። ብሩክ ከዝና ጋራ ስለ ልውውጥ እያወሩ ነው። እነዚህና ለፍርድ የሚያበቃ የጠበቀውን ንግግር የተቀዳበትን የቪዲዮ መረጃ የያዘ ፍላሽ ከሰጠው መድብልን እንደሚለቅለት ይነግረዋል። ብሩክ የወንድሙ መድብልን ደም እንዳለበት የሚያሳይ ደፋር ውሳኔ ነበር የወሰነው። በጭራሽ ስለ ወንድሙ ነፍስ የተጨነቀ የፈራ መስሎ አልቀረበም። ወንድሜ እንግዳለሁ፣ ፍላሹን አልሰጥህም የሚል ደፋር ውሳኔ ነው ለለዛ ያሳየው። የብሩክ ንግግር ሚስቱ ቅድስት ታስደንግጧታል። ቅድስት መድብል ለኛ ሲል ችግር ውስጥ እንደገባ እንዴት ትረሳለህ? ዝና እንዲገለው ነው ስትል ስጋቷን ስትገልጽለት፣ ብሩክም አውቆ ለዝና መፍራቱን ለማሳየት ሲል እንዳደረገ ያስረዳታል። ዝና ጠበቃውን ለማስገደል ሰዎችን ልኳል። ግን የሱ ሰዎች ጠበቃው ያለበትን ሆስፒታል ማወቅ ባለመቻሉ ዝና ተበሳጭቷል። ሲጀመር ጠበቃው ሆስፒታል የለም፣ ያለው መድብል በሚያውቀው ዶክተር ጋር ነው። መድብል ጠበቃው መቼም አታገኙትም ይለዋል። እዚህ ጋር የገረመኝ መድብል እንዴት አልጠረጠረም የሚለው ነው። ምክንያቱም ጠበቃው ሐኪም ቤት ስለሚሄዱ ለዝናን ማን ነገራቸው ብሎ ይጠረጥራል ብዬ ጠብቄ ነበር። ምናልባት ስለተደበደበ ቀልቡን መሰብሰብ ስላልቻለ ይሆናል። ዝና እንዴት አወቀ ሳይል ጠበቃው ያለበትን መቼም አልነግራችሁም፣ ምንም ነገር አልነግራችሁም፣ ግደለኝ ሲል በሙሉ ልብነት ተናገረ። አያይዞ ሰውን የምታሰቃዩ ሰዎች ይበቃችኋል፣ እስከ መቼ ነው ህዝቡ ላይ የምትፈነጩት? ይበቃል ሲል መልእክቱን አስተላልፏል። ይህ መልእክት ከድራማው በላይ ነው። መድብል የተናገረው ለማን ይመስላችኋል? መድብል ስለ እውነት ስል እሞታለሁ ሲል ዝና በንዴት በቦክስ መሬት ላይ መጥቶ ጣለው። ቅድስት በድጋሚ ኤደን ላይ ያላትን ጥርጣሬ ያገረሻል። ስለ ልጅሽ የነገርሽን ታሪክ ውሸት ቢሆንስ? የማህሌትን ስም እየጠራሽ በዚህ ልክ እንዴት ልናምንሽ ቻለን? ስትል ኤደን በምላሹ ከዚህ በላይ አታስጨንቂኝ ስትል መልስ ያጣችለትን ጥያቄ ተከላከለች። ብሩክ ግን መታገስ አልቻለም። ተነስቶ በኃይል ይዟት እውነቱን እንድታወጣ አስገደዳት። በመሃል ስልክ ተደወለ። የማህሌት ስልክ ነበር። የዱዱ አክስት በሚል ሴቭ የተደረገ ቁጥር። ቅድስት ስልኩን አንስታ ላውድ ስታደርገው ሁላችንም በቃ ተጋለጠች ብለን ነበር። ምክንያቱም የማህሌት ድምጽ መስማታቸው አይቀርም ብለን በማሰብ። ነገር ግን በማህሌት ስልክ የደወለችው ሌላ ድራማ እንድትሰራ የተመረጠ ሴት ነበረች። በላውድ የሰሙት ድምጽ የጠረጠሯት ማህሌት አልነበረችም። ሁሌ መውጫ ቀዳዳ የማታጠው ማህሌት ያዘጋጀቻት የውሸት ማህሌት ነበረች። እነ ብሩክ ይህንን ሲሰሙ ሰራተኛዋ ኤደንን መጠርጠራቸው በጣም ሀፍረት ተሰማቸው። ኤደን በጥፋቷ ከመቀጣት ይልቅ ጭራሽ ይቅርታ የምትጠይቅ ሴት ሆነች። ኤደን ውስጥ ገብታ ለማህሌት በመደወል መድብል በዝና መያዙን ትነግራታለች። ማህሌት እንዴት ዝና እንዳልነገራት በመገረም ወደ ሌላ እቅዷ ትገባለች። የዝናን ስራ ሰርተሻል፣ አሁን የኔ ይቀራል ብላ ለተጨማሪ ስራ ታዘጋጃታለች። ባለፈው እንደነገርኳችሁ እነ ማህሌት ልጇን በቀላሉ አይሰጧትም። ተጨማሪ ስራዎችን እያዘዙ ያሰሯታል ብያችሁ ነበር። ኤደን እስኪነቃባት ድረስ
ትዕዛዝ እየቀያየሩ ያዟታል እንጂ ልጇን በጭራሽ አይለቁላት። እናንተ እንደዛ አይሰማችሁም? ማህሌት አሁንም ብሩክና ሚስቱን ቅድስትን የመበቀል ሀሳቧን አልተወችም። ለኤደን ከብሩክ ጋር ተኝተሽ የራቁ ፎቶ እንድትልክላት ትጠይቃታለች። ኤደንም በፍጹም አላደርገውም ትላለች። ማህሌት ግን ብሩክን የእንቅልፍ ኪኒን አጠጥተሽ አብረሹ በመተኛት ትዳራቸውን እንድታፈርሽልኝ የሚል የሰይጣን ሀሳቧን ነግራ ስልኩን ትዘጋባታለች። በባለፈው ክፍል እንደነገርኳችሁ ሞገስ ቤቱ ቁጭ አላለም። ራሱን አደጋ ላይ አጋልጦ መጥቷል። ብሩክ እንዴት መጣ ብሎ ሲቆጣው ሞገስ ጓደኛዬ ለኔ ብሎ ስቃይ ውስጥ ገብቶ እንዴት እቀመጣለሁ አለ። አያይዞም እሱ ነፃ የሚያወጣውን ፍላሽ እንዲሰጠውና መድብልን ነፃ እንደሚያወጣው ይጠይቃል። ይህ ሀሳብ ሚስቱ ትደግፋለች። ባሏ ፍላሹ እንዲሰጥና አማቿ መድብል እንዲለቀቅ ስትወተውተው ነበር። ብሩክ ግን እንደነሱ አልፈራም። ለዝና መደውል አልፈልግም። ለዝና ፍላሹ ምን ያክል አስፈላጊ እንደሆነ ገብቶታል። ስለዝና ሊያስረዳቸው ይሞክራል። ፍላሹ ቢሰጠውም መድብልን በቀላሉ እንደማይለቅ ያስረዳቸዋል። እነሱ ግን አልተዋጠላቸውም። የመድብልን ነፍስ አደጋ ላይ እንደጣሉ ነው የሚሰማቸው። እየሰጉ ያሉትም እንደዛ ነው። እንደውም ሞገስ ፍላሹን ለእኔ ስጠኝና ሂጄ ሰጠዋለሁ ይላል። ማህሌት ከዝና ጋር እንደ ስራ ጋር መታየት ትፈልጋለች። ግን ዝና ከሰውም አይቆጥራትም። ለጉዳዩ ሲፈልጋት ብቻ እገዛዋን የሚጠይቃት። ዝና ከባለ ሀብቱ እንዴት ነፃ እንደወጣች በመገረም ምን ብትዩ ነው ለጊዜው ተዋት አትግደላት ሲል ጠየቃት። ተመልሶ ወደ ራሱ ጥብቅ ጉዳይ ገባ። አሁን ከምን ጊዜውም በላይ ታስፈልጊኛለሽ አላት። ማህሌትም በልበ ሙሉነት ታዲያ ምን ችግር አለው ኤደን በእጄ ነው ያለችው ትለዋለች። ዝናም ኤደን ፍላሹን እንድትሰርቅ ይጠይቃታል። እንዲሁም በስልኩ ያለውን መረጃ እንድታጠፋ ንገሪያት ይላታል። ማህሌትም ይህንን ማድረግ እንደሚከብድ ስልካቸው ፓስዋርድ ሊኖረው እንደሚችል ብትነግረውም ዝና በማንኛውም መንገድ መረጃው እንድታጠፋ ንገሪያት ብሎ ያስጠነቅቃታል። አሁንም ብሩክን ፍላሹን እንዲሰጥ እየጨቀጨቁት ነው። ብሩክ ሀሳቡን ዝናን አውቀዋለሁ እያለ ለማስረዳት ጥረት ላይ ቢሆንም ሊያዳምጡት ፈቃደኛ አይደሉም። ሞገስ የብሩክን ፍላሽ አልሰጥም ማለቱን ሲያውቅ መድብልን ሊያስለቅቅ የሚችል ሌላ ድንገተኛ ሀሳብ ያመጣል። ራሴን ለፍርድ አሳልፌ እሰጣለሁ ብሎ አስደነገጣቸው። ብሩክ እንዳቀደውም ዝና ደወለለት። ስማ ሁሉም አንተ ጋር ያሉትን ቪዲዮዎችን ስሰጠኝ ነው ወንድምህን የምለቅልት ይለዋል። ብሩክም ምንም አይነት ፍርሃት ሊያሳየው አልፈለገም። ፍላሹን እሰጥሃለሁ አታስብ፣ ለአሁኑ አምልጠሃል፣ እንኳን ደስ አለ ሲል አሾፈበት። ማህሌት ለኤደን ደውላ ፍላሹን እንድትሰርቅላት ትጠይቃታለች። ኤደን እንዴት ብዬ አልችልም ብትልም ትዕዛዙ ከመድብል እንደሆነ በመንገር ግዴታ ነው ብላ ስልኩን ቶሎ ትዘጋለች። ማህሌት ከባለ ሀብቱ ጋር እርቅ ከማውረድ በተጨማሪ በወጥመዷ ውስጥ አስገብተዋለች። በመጨረሻም የዝናና የብሩክ የልውውጥ ድርድር ላይ ዝና እንዴት አምናሃለሁ ሲለው ብሩክን ፍርጥም ብሎ እኔን ከማመን ውጭ ምን አማራጭ አለ ሲል ድፍረቱን ያሳየዋል። እነ ቅድስት ንግግሩን እንዲያቀዘቅዝ ይለምኑታል። ግን ብሩክ ምንም ፍርሃት አይታይበትም። ዝናም ለነገሩ የመድብል ደም ነው በውስጥ ያለው ሲል የድፍረቱን ምንጭ ከወንድሙ የተቀዳ መሆኑን ይመሰክራል። ዝናም ተሸንፎ እሺ አሁን በሰላም እንጨርስ ይለዋል። የብሩክ እቅድ ተሳክቷል። አንድ ችግር ግን ተፈጠረ። ሞገስ በንዴት ለምን ከተቀጣጠራችሁ ስልኩን አትዘጋውም ሲል ዝና ድምፁን ሰማው። ይህን ድምፅ በደንብ አውቀዋለሁ፣ የሞገስ ነው። ስለዚህ ሉላም አለች ማለት ነው ሲል የድሮ ሚስቱ ሉላ መኖሯን ጠረጠረ። ሞገስም ስልኩን ተቀብሎ ሞገስ ነኝ፣ ጸብ ከኔ ጋር ነው፣ መድብልን ልቀቀው ሲል ተናገረው። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን በኮሜንት አሳውቁ።